የነበረች ቤተክርስቲያን የሄደችበት በመጽሐፍ ቅዱሳችን ውስጥ ሜሞሪያል ላንድ ማርኮች አሉ። ምን ላይ ህይወታችንን ማጽናት መትከል መቻላል። እንዴት ነው ይሄንን ቤት ፓወር ምን ገልጥበት ወይ ምንድነው? የመጀመሪያው ነገር በተፈጸመው ስራ ላይ ምን ማድረግ ነው? መቆም። ዮሐንስ ወንጌል ጆን 19:30 it is finished አሜን። ይሄ መቆሚያ ምን ቆምበት ስፍራ it is finished አለቀ። ፓስት ፕሬዘንት ፊውቸር የኔ ነገር ምን ሆነ? ተፈጽሟል። I'm saved 100%. ጎልጎታ የክርስቶስ ደም ጨርሶታል። እዛ ላይ መቆም። እሺ ታዲያ አሁን ማየው ነገር በህይወት የማያቸው እነዚህ ነገሮች ምንድን ናቸው ስንል it is only start ነው። እናንተ እዛ መነሻችሁ ችግር የለም። እግዚአብሔር ይመስገን። አሁን በህይወታችሁ ያለው የእንደኑ ነገር መነሻችሁ ድካመሳ መነሻ ነው። በቃ ተፈጽሟል። ሃሌሉያ። ኢየሱስን መምጣቱን ከተቀበለ በኋላ ምን አለ ይላል? ተፈጸመ። ሴቭድ ከተደረገ አለቀ። በቃ የተፈጸመው ነው። አንተ በቃ የሆነ ነገር መጨመር ኖ ምንድን ነው የጨረሰው? ኢየሱስ ጨርሶታል። እኔ የምጨምረው አድ ማድረገው ነገር የለም። እኔ ቅዱስ ነኝ፣ ጽድቅ ያለው 100%፣ የእግዚአብሔር ልጅ ነኝ 100%፣ የእግዚአብሔር ኃይል በእኔ ላይ ያለ 100%። እንዴት? ከተፈጸመው ስራ የተነሳ ያ that is my memorial landmark። ሁሌ ሜሞራይዝ ማድረገው፣ ሁሌ ሜዲቴት ማድረግበት፣ ሁሌ ራስን ማግኘት የኔ ላንድማርክ እሱ ጌታ ይባረክ። እዛ ጋር አለቀ። ያን ሆሊ ሜዲቴሽን ማለት እሱ ተመስገን። ሌላው ሰው አክት ዋንስ ላይ ሐዋርያው ጳውሎስ ይህን ወይ የተከተለ ምንም ሌላ ነገር አላለ። የእግዚአብሔር መንግስት መጥታለች፣ ጨለማውን የሚያሸንፈው መንግስት መጥቷል፣ ክርስቶስ ተገልጧል፣ ያገኘው ሁሉ ሰላም ላንተ ይሆናል። ግን ክርስቶስን ተቀበል። ክርስቶስ የእግዚአብሔር መንግስት ላንድማርካችን እሱ ሜሞሪያል ላንድማርክ እግዚአብሔር ቆም ያለ የእግዚአብሔር መንግስት ይኛል። ምንድነው ይሄ? ሚሽን ማለት ነው። ተልኳችን ባይዲኔ ሐዋርያው ጳውሎስ ደብረ ዘይት ላይ አልነበረም። ደብረ ዘይት ላይ ኢየሱስ ለሐዋርያቶች ይህንን ተልእኮ ሲሰጣቸው ሐዋርያው ጳውሎስ አልነበረም። ኢየሱስ ግን ለ40 ቀን ሐዋርያቶች ለ40 ቀን ስለሌላ ነገር ሳይናገር ስለ እግዚአብሔር መንግስትና ስለ እግዚአብሔር መንግስት መምጣት ይናገራቸው ነበር። ኮንቴን ማለት ግን ይሄ ምስጢር የበራለት ሐዋርያው ጳውሎስ ነው። ከማንም ይልቅ የተጠቀመው እሱ ነው። ለዚህ ነው በሄደበት ሁሉ ምን ያደርግ ይነቀነቃል። ምን በማለት እግዚአብሔር መንግስት አብሮት እንዳለ እርግጠኛ ሳይም ጋር ምንም ነገር ቢመጣ ስደት ሲመጣ አይታለልም። የሆነ ነገር ስራ ሲገጥማ በድንጋይ ሲወቀር አይታለልም። በዚህ ቁጥ እግዚአብሔር ከፈቀደ ነው ምነው እግዚአብሔር ኃይል ይገለጣል ነው ምነው እግዚአብሔር በስራ ላይ ነው ምነው ዲሲፕሊን አይደረግም። ኢየሱስ ጌታ ነው። አሁን ባለን ሁኔታ ምንም ዲሲፕሊን አይደረግም። ሚሽን 100% በእኛ ተክለስ ያደርጋል። እግዚአብሔር ይመስገን። በእኛ እግዚአብሔር መንግስት በኃይል ይሰበካል፣ በኃይል ይስፋፋል። ጨለማው መንግስት ደግሞ ይታሰራል። ሌላው ላንድ ማርካችን ምንድነው? አክት 2:1-3 አክት 2:1-3 ማርቆስ ሰገነት ማርክስ አፐሮ ላንድ ማርካቸው ያ ባይዘው እነዚህ ዙሪያቸውን አልተመለከቱም። የሚባለውን ነገር አልተቀበሉ። ኢየሱስ በደብረ ዘይት ላይ ተልእኮ ይዘው የተፈጸመውን ስራ ይዘው ወዴት ገቡ? ወደ ማርቆስ ሰገነት። ራሳቸው ላይ የፈጸሙ ናቸው። ሞትን ያልፈሩ ናቸው። ማለት ማንኛውም ሁኔታ ላይ የኛ ላንድ ማርካችን ሊሆን የሚገባው እሱ ማለት ለየትኛውም ነገር ቁልፋችን ልናደርገው የምንችለው ነገር ምንም ቢገጥመን በጸሎት ነው። ወደ ማርቆስ ሰገነት ነው የምንገባው። ኃይልን ማደሻ ስፍራ፣
እዛ ነው አይደል ኃይል በመጣ ጊዜ ወጡ፣ ዓለምን አጥለቀለቋል፣ ዓለምን ታደጓል። በምን? ይህንን ላንድ ማርክ ይዘው ይህንን መቆሚያ ይዘው ኢየሱስ ለ40 ቀን ትኩረት አደረገ። ከዛ በኋላ እነሱ ደግሞ ለ10 ቀን ትኩረት ምን ላይ ዳራቸው? በእግዚአብሔር ዙፋን ላይ፣ በእግዚአብሔር መንግስትና በእግዚአብሔር መንግስት ስራ ላይ ብቻ ትኩረት አለ። ከዛ በኋላ የሆነውን አይደለም አይደል? ዋው! እንደ እሳትና እንደ አውሎ ነፋስ የሚሰራ የእግዚአብሔር እጅ በእነሱ ላይ መጣ። እንግዲህ አስብ፣ መንፈስ ቅዱስ እንደ እሳትና እንደ አውሎ ነፋስ ሲሰራ የትኛው ጨለማ ነው የሚቋቋም? ምንም ነገር አልተቋቋም። ፈሪ የነበሩ ደፋሮች ሆኑ፣ ደካሞች በረቱ። አምልኮ ሁሉ ነገር ተቀየረ። ሁሉም ነገር ሕያው ሆነ። የሚገርም ነገር በማርቆስ ሰገነት ላይ ተሰራ። ያ ስራ የኛ ላንድ ማርክ ነው፣ መቆሚያችን ነው። እዛ ጋር ነው ማርቆስ ሰገነትን ነው ማብዛት ያለብን ማለት ነው። መቆሚያችን ነው። ያ ምንም ነገር አያሸንፍም። ሲመጣ ይሄው ላንድ ማርካችን ማርቆስ ሰገነት ጽብ ትኩረት ከዛ ይወርቃል። በህይወት ባይዘ ኤክስፒሪየንስ አድርጋለሁ ብዙ ቦታ በጣም ቻሌንጅ በዛብኝ። ምንድነው የሚያደርገው? ትኩረት ወደ ጓዳ ነው። ማርቆስ ሰገነት ነው እንዲ ማርቆ እኮ ይሄንን ወይ ካልተከተልን አይቻልም። መቀጠል በጣም ትኩረት ማድረግ ጊዜ መውሰድ ማለት ነው። ላንድ ማርክ። ሌላው አክት 11 ምንድን ነው እሷ? አንጾኪያ። የሚገርማቸው ነገር እቺ ቤተክርስቲያን በኢየሩሳሌም ላይ ልክ እስጢፋኖስ ስሞት የሸሹ ናቸው እና ግን ይሄ ስደት ይሄ እያንዳንዱ ነገር ወዴት ነው የወሰዳቸው? ሄደው እንዲሰበሰቡ ነው ያደረጋቸው። አልተበተኑ። ስደቱን ፈርተው ተበትነው አልቀሩ። ተስፋ ቆርጠው አልቀሩ። የአንጾኪያ በረከት ሄደው አንጾኪያ ላይ ምን ያደረጉ? ተሰበሰቡ። ምንም ነገር ተስፋ አላስቆረጣቸው። እስጢፋኖስ ሲገደል የሸሹ ሁሉ ሄደው አንጾኪያ ላይ ተሰበሰቡ። ኢቭን እንኳን ጳውሎስን ካለበት ባርናባስ ሄዶ ፈልጎት አመጣ። ከዛ እዛ አንጾኪያ ላይ ተሰባሰቡ። ያ ማለት ሁሉንም ነገር ኮንክሉድ ያደረጉ ኦንሊን ያዙ ናቸው ማለት ነው። ለእኛ መኖር ክርስቶስ ነው ያሉ ናቸው። የእኛ ድል ክርስቶስ ነው ያሉ ናቸው። የእኛ ህይወት ክርስቶስ ነው ያሉ ናቸው። ሌላ ህይወት የለም ያሉ ናቸው። አንጾኪያ ማለት እሱ አለ። ያላንድ ማርክ አንጾኪያ ከዛ በኋላ የተቀበለችውን በረከት እናውቃለን። መልስ ዓለምን ቼንጅ ያደርግ ይችላል። ሪክሬሽን ፓወር በዛ ወይ ተገለጠ። በዚህ አሁን እያንዳንዱ እያየን ያለንባቸው እነዚህ ቦታዎች ሪክሬሽን ፓወር የሚገለጥባቸው ቦታዎች ናቸው። ዜን አክት 31 through 12 ይሄ ቦታ ላይ በዚህ ቦታ ስፍራ ላይ ሶስቱንም ካምፕ የምናገኝበት ቦታ። የመጀመሪያው ካምፕ እነዚህ የአንጾኪያ ቤተክርስቲያን የመጀመሪያው ካምፕ እንዴት ነው ያደረጉት? ለጸሎት ጾምና ጸሎት ይዘው ምን ነው የጠየቁት? የመንፈስ ቅዱስን አብሶሉት የሆነ መረጃ የጠየቁበት ቦታ። በህይወታችሁ ውስጥ የመንፈስ ቅዱስን መረጃ ሁሉ ጊዜ ጠይቁ። መንፈስ ቅዱስ መረጃ በጣም ወሳኝ ነው። በመንፈስ ቅዱስ መረጃ ላይ መደገፍ በጣም ወሳኝ ነው። መንፈስ ቅዱስን መረጃ ጠይቁ። ለምን? ለወርልድ ኢቫንጀላይዜሽን ምንድነው የሆነው? ልክ የመንፈስ ቅዱስ ምሪት ሲመጣ ባርናባስንና ሳውልን እኔ ለጠራኋቸው ስራ ምን አድርጓቸው አለ? ምሪት ተቀበሉ። ልክ ምሪት እንደተቀበሉ ደግሞ አሁን የመንፈስ ቅዱስ ምሪት መጥቷል። ደግሞ የመንፈስ ቅዱስ ስራ ሁለተኛው ካምፕ የእግዚአብሔር መንግስት ምን ስራ መገለጥ። ይሄ ምን ይባላል? ሁለተኛው ካምፕ
ልክ የመንፈስ ቅዱስ ስራ ሲመጣ የአየሩ አለቃ ምን ሆነ? ታሰረ። ወደ ታች እያነበብን ስንሄድ በዚያ ከተማ ላይ ጠንቋይ የነበረ አንድ ሰው እንደነበረ እና ይሄ የመንፈስ ቅዱስ ስራ ሲገለጥ ጳውሎስ ላይ የነበረው እግዚአብሔር ክንድ እንዴት ያንን ጠንቋይ እንደመታውና የከተማውን አየር እንዴት እንደፈወሰ የሁለተኛው ካንቱ ነው። የእግዚአብሔር ስራ፣ የመንፈስ ቅዱስ ምሪት፣ የመንፈስ ቅዱስ ስራ። አሜን። እግዚአብሔር ይመስገን። ይሄ ለአንድ ማርካችን ፈልግ መንፈስ ቅዱስን ምሪት መጠየቅ እና የመንፈስ ቅዱስን ስራ መቀበል። ምንድን ነው የተገለጠው? ሶስተኛው ካምፕ ዲሳይፕል፣ የከተማው መሪ የነበረው ሰርጊዮን ጳውሎስ በክርስቶስ ኢየሱስ ምን አደረገ? አመነ። አስደናቂ ቁጥር 12 አካባቢ ስታነቡ ያን ተመስገን። ያኛ ጋይድ ፖስት ነው ማለት ነው። የጋይድ ፖስታችን ነው። ኦልሬዲ የተሰጠን ለአንድ ማርካችን ነው። የምንቆምበት ስፍራ ነው። የተተከልንበት ስፍራ ነው። አንድ ቦታ ላይ ስንሄድ ምሪት እንጠይቃለን። የእግዚአብሔር ስራ በእኛ ላይ ይመጣል። ከተማው ይቀየራል። አለቀ ማለት ነው። የትም ቦታ በሄዳችሁበት ሁሉ ይህንን በአእምሯቸው ለአንድ ማርክ ማድረግ አለበት። ይህንን መቆሚያ ስፍራ መያዝ አለበት። ይህ ጋይድ ፖስት ኦልሬዲ የተሰጠን ነው፣ ለእኛ የተሰጠን ነው። ከዚህ ነቅነቅ አትበሉ፣ አንበል። እዛ ጋር ንቁ። እግዚአብሔር ቃል ኦልሬዲ ፕሩቭድ የተደረገ ነው አይደል? በቃ የነጠረ ነው። በዚህ ስታንድ ላይ ንቁ። ኦልሬዲ ይሄ ስራ ላይ ነው። እግዚአብሔር ይሄ እየሆነ ያለ በምንም ነገር ዲስቲቪድ መደረግ የለብንም። ሌላው ሐዋርያት ሥራ ምዕራፍ 16 ከ6 ጀምሮ 16 ከ6 ጀምሮ ስንመለከት በር ሲዘጋ ምንም ሊመስለን አይገባም። ጳውሎስ በር ሲዘጋበት ግራ አልተጋባም። ሌላ በር ሊከፈት ምንም ነገር ሰው ስራ ይዞ የስራው በር ሲዘጋበት ግራ ነው። እኛ እንደዛ አይደለም። ለአንድ ማርክ አለ። ምንድነው? አዲስ በር ሊከፈት ነው አለ። በህይወታችን አንዳንድ ነገር ፈተናዎች፣ መከራዎች ሲመጡ ነው አዲስ ነገር ሊሆን የፈለገ ነገር የሆነ የሚመጣና የሚሄድ ነገር ልባችንን ማሻከርና ማውረድ የለበትም። አትፍቀዱ። ያ ነው 100% ማለት። እግዚአብሔር በዓላማ ምን እያደረገ ነው? እየመራ ነው። ጳውሎስ ምንድን ነው ያደረገው? በዚህ ክፍል ላይ ትኩረት አደረገ፣ ጸለየ፣ ኮንቲኒው ግን ምንድን ነው ወደ መቄዶንያ ተሻገርና እርዳን የሚል ሰማ። ለካስ እግዚአብሔር ወደ ኢሮፕ በር ከፍቶለት ነበር። ብዙ ጊዜ መንፈስ ቅዱስን ምሕረት እንዘነጋለን። መንፈስ ቅዱስ እኮ በመክፈት ብቻ ሳይሆን በመዝጋትም ይሰራል አይደል? ልክ ሲዘጋ መንፈስ ቅዱስ የዘጋው አይመስለንም። በቃ ሰይጣን ጅኒ የዘጋው ነው መስለን። ኖ አይደለም። እኛ ጅኒ የሚከፍተውና የሚዘጋው በር የለም። ሁል ጊዜ በእኛ ቤት የተከፈተ በር አለ። እሱ የከፈተውን የሚዘጋ የሌለ፣ የዘጋውን ደግሞ የሚከፍተው የሌለ የናዝሬቱ ኢየሱስ የዳዊት መክፈቻ ያለው እሱ ከኛ ጋር ነው። ይህንን ሪያሊቲ ኢንጆይ ማድረግ ነው ያለብን እንጂ ኧረ ጅኒ ዘጋሬ ምናምን፣ እነዚህ ነገሮች መሸወጃ ናቸው። ሰይጣን የመዝጋት መክፈት ምንም ስልጣን የለው። ምንድን ነው የሚለው እዛ ክፍል ላይ? መንፈስ ቅዱስ ከለከላቸው ነው የሚለው እንጂ ሰይጣን ዘጋው አይደል። መንፈስ ቅዱስ ነው የከለከላቸው። እስከ መቼ ነው ጅኒትና አባሬት ቤተክርስቲያናችን እግዚአብሔር ያስብ። ኧረ በኢየሱስ ስም መቼ ነው አይደንቲቲያችንና አውቶሪቲያችን በደንብ ለይተን በእውነት በትክክለኛ ወይ ያልተረዱ ሰዎች እነሱ ግራ ተጋብተው ሌላውን ግራ ለማጋባት በጣም ፎሎ ብለን እኛንን መክፈት ያለብን እኛንን። እስኪ በጣም ይሄንን ገብተን
መዲቴት ማድረግ ከኛ ይጠበቃል ማለት ነው። እና ሌላው ሐዋርያት ሥራ 19:24 ሰባተኛው ላንድ ማርካችን አክት 19 21 23 24 እና ደግሞ 27 እዚህ ጋር 11 ነው። አንድ እዚህ ጋር 24 እዚህ ጋር ጳውሎስ ሮምን ያየበት ልክ 19:24 ላይ ኤፌሶን ላይ ያ ሁሉ ነገር ከሆነ በኋላ በጳውሎስ ብዙ ድንቅና ታምራት ከሆነ በኋላ አሁን ደግሞ ወደ ኢየሩሳሌም ከሄድኩ በኋላ ወደ ትሄዳለህ? ወደ ሮም መሄድ አለብኛል። አያችሁ 237 ኔሽንስ ሲያይ ጳውሎስ እግዚአብሔር ያየውን ማየት ቻለ ማለት ነው። 237 ኔሽን መታደግ አለበት። ሮም እንግዲህ በዛ ሰዓት ሁሉን እየገዛች የነበረች ነው። በምን ትመሰላለች ማለት ነው? ዓለምን ሴቭ ከማድረግ ጋር ሮም ሂጄ ቄሳርን መታደግ አለ። አሁን ሮም ሊሄድ ይገባኛል ብሎ አሰበ። ከዛ በኋላ ወደ ኢየሩሳሌም ሲሄድ ደግሞ ሐዋርያት ሥራ 23 ቁጥር 11 ላይ የምናየው ኢየሩሳሌም ሲሄድ እስራት ገጠሙ። ብዙ ነገር ከገጠሙ በኋላ በዚያ ሌሊት ታስሮ ባለበት በዚያ ሌሊት ጌታ መልአኩን ልኮ ምን አለ? ጳውሎስ ሆይ አትፍራ፣ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባል። አያችሁ ጳውሎስ ያየውን ይመሰክርለታል ጌታ ራሱ። ልክ ነው፣ ያየው ትክክል ነው። በአንተ ዓለምን ምን አደርጋለሁ? ይታደጋለሁ። ሄሎ ይሄ ይታለ ላንድ ማርካችን ይሄ ነው ብራዘርስ። እንዴ ኢትዮጵያ ማለት እዚህ ባለው የሆነ በምንሰራው ስራ በሆነ ኖ አሻግረን ከስራው ባሻገር ምንም ማየት መቻል አለብን። 237 ነሽን ይሄ ምስጢር የእግዚአብሔር መንግስት መምጣት ምስጢር ሪክሬሽን ፓወር በእኛ ላይ ሊገለጥ ይገባል። እንደዚህ ሎኬትድ የሆነን አይደለም። ዓለምን ሴቭ የምናደርግነን፣ ኢኮኖሚውን ሴቭ የምናደርግነን፣ ፖለቲካውን ሴቭ የምናደርግነን፣ ካልቸሩን ሴቭ የምናደርግነን ማን? እኛ። እግዚአብሔር ሰጥቶናል ኦልሬዲ። እግዚአብሔር ይመስገን። ሃሌሉያ። እኛ ማንም ይሄን ስራ አይሰራም። እኔና እናንተ ነን የምንሰራው። ብዙዎች እንቅልፍ ውስጥ ናቸው። ቤተክርስቲያን እንቅልፍ ውስጥ ገብታለች። ብዙዎች ይህንን ሚሽን ማየት አቅቷቸዋል። እግዚአብሔር ግን የእኛን አይኖች ከፍቶታል። እግዚአብሔር እናንተን ሊጠቀማቸው ነው። ወንድሞቼ እንንቃ። እግዚአብሔር እኛን ሊጠቀም እየተጠቀመ ነው። ክብር ለእግዚአብሔር ይሁን። በጳውሎስ እንሰራ። ከዛ በኋላ እንዳያችሁት ወደ ሮም እየሄደ ምዕራፍ 27 ቁጥር 24 ላይ ሁሉም ተስፋ ባለቀ ሰዓት ላይ ምግብ ሳይበሉ ስንት ቀን ቆይተው በዛ ሌሊት ሐዋርያው ጳውሎስ ወደ ውስጠኛው ክፍል ገብቶ ኮንሰንትሬሽን ላይ እያለ ጸሎት ላይ እያለ እግዚአብሔር ምን አለው? ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባል። ከአንተ ጋር የሚሄዱትን ደግሞ ምን ያደርጋል? እናንተ አሳልፈህ ሰጥቻለሁ። ተመስገን። ስለዚህ ኮንክሉዥናችን ምንድነው ሊሆን የሚገባው? ላንድ ማርክ ይዘናል፣ ጎላችንን አይተናል፣ ሚስጥር ስፒሪቹዋል ሳሚት ላይ መቆም ሆነ አይተናል። ኮንክሉዥናችን ሊሆን የሚገባው ምንድነው? ሪኮርዲያል ቤተክርስቲያንን ማዘጋጀት ከኛ ይጠበቅብናል ማለት ነው። ፊውቸራችን እንደዛ ነው ልናየው የሚገባል ማለት ነው። ሪኮርዲያል ያለን ለአምልኮ ምስጢር የገባት ደቀ መዛሙርትን የምታስነሳና 237 ነሽን አሻቅባ የምታይ ቤተክርስቲያን ልክ የኛ እይታችንን እንደዛ ማየት አለብን። ሪኮርዲያልን የምንቀሳቀስ ቤተክርስቲያንን የምናስነሳ ነው። ሌላው ዊኬንድ ፓስት ፕሬዘንት ፊውቸርን የመታደግ ዘመን ከፊታችን እንዳለ ማየት መቻል አለብን። 3 ዴይ ዊኬንድ አርብ፣ ቅዳሜና እሁድ የትኩረት ምስጢር እንግዲህ አርብ፣ ቅዳሜ፣ እሁድ ባይሆንም 3 ቀን ቢያንስ በሳምንት ውስጥ የትኩረት ጊዜ እንዲኖር ከፊታችን ባሉ ጊዜያት ወደድን ወደዚህ ለማምጣት እንዘጋጃለን። ሌላው ደግሞ
ሆሊ ሜዲቴሽን ሙቭመንት መቀስቀስ መቻል አለ። በእኛ ይሄ ሊሆን ይገባል። ለምን ሲባል በሆነው ባልሆነው የሰው አእምሮ የሰው ልብ በተፈጸመው ነገር ቆሞ በተፈጸመውን ነገር ሜዲቴት እያደረጋል። ሆሊ ሜዲቴሽን ማለት ለምሳሌ ዮሴፍ እንዳደረገው ማለት ነው። ወንድሞቹ ሲያስቀይሙት ያንን ቅያሜ አይደለም ይዘው ሆሊ ሜዲቴሽን ውስጥ ነው ያለው። እኔ እኮ የታደልኩ ነኝ፣ እንኳን የምታደግ ነኝ፣ እነዚህንም እኮ ጠላቶቼን ልታደጋቸዋለሁ፣ የገፉትን ልታደጋቸው ስለነሱ ይጸልይላቸው። ሆሊ ሜዲቴሽን አእምሮ በክፉ ኦኩፓይድ እንዲሆን አልፈቀደም ዮሴፍ። ሆሊ ሜዲቴሽን ማለት እሱ ሁል ጊዜ ንጹህ ልቦና ልበ ንጹዎች ንጹሃን ናቸው፣ እግዚአብሔር ምን ያዩታል። ቆሻሻውን እያስወገዱ ወንጌሉን ብቻ ሜዲቴት የሚያደርጉ ሽንፈትን የሚያስቡ ሳይሆን ሌላቸውን የሚያስቡ በክርስቶስ ኢየሱስ የተጠናቀቀውን ነገር ብቻ ሜዲቴት የሚያደርግ ሆሊ ሜዲቴሽን። ይሄ ኤጅ በእኛ ይገለጣል። እግዚአብሔር ብዙ ትውልድ ይሰጠናል። ወደዚህ ሙቭ እናደርጋለን። ትውልድ ያን ነው ቂም በቀል ሌላው የሚቆመው ሆሊ ሜዲቴሽን ተክብለስ ሲያደርግ ነው። እዚህ በጣም እንጸልያለን። ለዚህ ደግሞ ሜይን ፊገሮች ነን እኛ። እግዚአብሔር ሜይን ፊገሮች አድርጎናል። ሰክሬት ኦፍ ሪክሪኤሽን ምስጢር ምንድነው? 24 25 ኢተርኒቲ ያ ነው ሴክሬት። ስለዚህ ረምናንቶችን የምናስነሳ ሚኒስተሮች ነን እኛ። ረምናንቶችን እንፈልግ በፊታችን ላይ ኦንሊን የሚቀበሉና ኢንጆይ የሚያደርጉትን ሰዎች በፊልዳችን ላይ መፈለግ፣ አይኖቻችንን ከፍተን ማየት መቻል አለብን። እግዚአብሔር በእኛ ረምናንቶችን ምን ያደርጋል? ያስነሳል። አሜን። እግዚአብሔር ረምናንቶችን በእኛ ያስነሳል፣ ቅሬቶችን ያስነሳል። አሉ ረምናንቶች፣ ቅሬቶች አሉ በፊልዳችን ላይ እግዚአብሔር በእኛ ያስነሳል። ስለዚህ ሆሊ ማዞር እናስነሳለን። ትላልቅ ቤተክርስቲያናት ማለት ሂውጅ የሆነ የቅዱሳን መሰብሰቢያ ስፍራ እግዚአብሔር በእኛ ይሰራል። ጊዜ አይፈጅም። እግዚአብሔር ስለሆነ የሚሰራው እኛ አይደለም የሚሰራው። ማነው የሚሰራው? እግዚአብሔር ራሱ ስለሆነ ስለዚህ ይህንን ሁል ቀን ማሰብ ኤቭሪዴይ የማድረግ ኮንሰንትሬት ማድረግ ኤቭሪዴይ እያንዳንዱ ቀን እኛ ላይ የሚመጣውን ሪክሬሽን ፓወር ማሰብ ማድረግ ኤቭሪ ታይም ኤንድ ኢን ኤቭሪቲንግ በእያንዳንዱ ሲቹዌሽን ውስጥ ኤቭሪ አፌርስ እዚህ የቃሉን ስትሪም መፈለግ ማግኘት እንጆይ ማድረግ ሰው እግዚአብሔር አምላክ ይህንን የወልድና ዩኒክነስ ሪክሬሽን ሚስጥር ለኛ ዛሬ ተናግረናል። ባለፈው ኦንላይን ነበረ ያገኘው። በዛኛው ሳምንት በቀጣዩ ባለፈው ሳምንት ደግሞ ምንድነው ያለው የዩኒክነስ ሚስጥር ነው ስናይ ስናይ ዛሬ ደግሞ ስለ ሪክሬሽን ስናይ እና ስፔሻሊ ይሄ ሜሞሪያል ላንድ ማርክ በጣም ወሳኝ ነው። ጋይድ ፖስታችን ዓለምን የምንቀይርበት ብቸኛ ቁልፍ እግዚአብሔር አምላክ በዚህ ሳምንት በህይወታችን የሚቀይረው ሀፕን የሚያደርግ መንፈስ ቅዱስ በኃይል ይሰራ። ሪክሬሽን ፓወር በእኛ ህይወት ላይ ይገለጣል። እግዚአብሔር ይመስገን። እንጸልያለን። ቴንክ ዩ ፋዘር ተመስገን።